እቺ ኤችፒ ኖትቡክ ናት። 128 ጂቢ ኤስኤስዲ በ4 ጂቢ ራም ናት። በጣም ስሊም እና 13 ኢንች ሚኒ ላፕቶፕ ለሚፈልግ ሰው ይዞ ለመንቀሳቀስ ከስልክ ትንሽ ነው ከፍ የምትለው። ታዲያ ምን አይነት ልጆች ናቸው እንደ እቺን አፕል ብዙ ጊዜ የሚጠቀሙ ሰዎች ዲጂዎች፣ ከፍተ የሙዚቃ አቀናባሪዎች፣ ዲጂዎች፣ ፎቶ ኤዲት ሁሉንም ነገር ስፔሩንም ቶሎ በቅርቡ ታገኘዋለሽ። ባትሪ ቢበላሽ ኪቦርድ ቢበላሽ ብዙ ነገር ቶሎ የማግኘት ቻንስ አለው ማለት ነው ኤችፒ። ትንንሽ ላፕቶፖች እየጠፉ ያሉበት ታይም ነው፣ ብዙም አይገኙም እና ተለቅ ያለ ነው። አንተ ጋር መገኘት መቻላቸው በጣም ደስ ይላል። እኛም ከኢሮፕ ስለምናስመጣቸው ሰላም ውድ ቤታ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ቪዲዮ ደግሞ እንግዲህ ኮሜንት ላይ በምትጽፉልን መሰረት እጅግ አፎርደብል እና በጣም ተመጣጣኝ የሆኑ ዋጋ ያላቸው የላፕቶፕ አይነቶችን ይዘን ቀርበናል። እኔ አልፋ ነኝ፣ ቻናላችን ደግሞ ቤታ ሚዲያ ነው። እንግዲህ ሰብስክራይብ በማድረግ የዚህን ቻናል ቤተሰብ መሆን ይችላሉ። ሰላም እንዴት አለን? እግዚአብሔር ይመስገን። እንግዲህ ዛሬ ወደ አንተ ስቶር ጎራ ያልንበት ምክንያት በጣም አፎርደብል እና በጣም ተመጣጣኝ የሆነ ዋጋ ያላቸው የላፕቶፕ አይነቶችን ለማየት ነው። እስቲ ከትንሹ ጀምሮ እስከ ትልቁ ያለውን የላፕቶፕ አይነቶችን ታሳየኛለህ ማለት ነው። ከዚች እንጀምራለን። እቺ ኤችፒ ኖትቡክ ናት። 128 ጂቢ ኤስኤስዲ በ4 ጂቢ ራም ናት። በጣም ስሊም እና 13 ኢንች ሚኒ ላፕቶፕ ለሚፈልግ ሰው ይዞ ለመንቀሳቀስ ከስልክ ትንሽ ነው ከፍ የምትለው። ተችም ስክሪን ናት። ተቻም ይሰራል። ተችም ናት። ባትሪዋም ኦልሞስት 3 ሰዓት 4 ሰዓት ገደማ መቆየት ይችላል። አሁን ቺ ዋጋዋኛ ጋር በ15000 ብር ነው ማለት ነው የምታገኘው። ከዛ እንደዚህች አይነት ሆና ደግሞ እንደዚሁ ፍሊፕ የሚያደርግ እንደ ታብሌት የሚጠቀሟት ተችም ሆና እንደ ላፕቶፕ ነው እንደዚህ እየገለባበጡ የሚጠቀሟት አይነት ላፕቶፕ ናት። እቺም በኮራይ 5 ናት። እቺኛው ኳድ ኮር ፕሮሰሰር ናት። እቺ ግን ኮራይ 5 ናት። 128 ጂቢ ኤስኤስዲ በ8 ጂቢ ራም ናት። እቺ ደግሞ ዋጋዋ 18500 ብር ማለት ነው። እኛ ጋር የሚያገኙት ይሄን ያህል ያንተን ልዩነት አለው ማለት ነው። የፕሮሰሰር በመሃላቸው የፕሮሰሰር ልዩነት ነው። ይሄ ፍሊፕ የማድረግና ያለማድረግ ጉዳይ ማለት ነው። በጣም ደስ ይላል። ሌላ ያን ያክል የተጋጋን ልዩነት የለውም። ይሄን ይመስላል ዝቅ ያሉ ላፕቶፖች። ብዙ ጊዜ በተለይ አሁን ላይ ደግሞ ስናይ እንደነዚህ አይነት ትንንሽ ላፕቶፖች እየጠፉ ያሉበት ታይም ነው፣ ብዙም አይገኙም እና ተለቅ ያለ ነው። አንተ ጋር መገኘት መቻላቸው በጣም ደስ ይላል። እኛም ከኢሮፕ ስለምናስመጣቸው ኔክስት ከፍ እያልን ስንሄድ በኮራይ 3 ደግሞ 8ኛ ጀነሬሽን ላፕቶፕ አለ። በሌኖቮ ቲንክፓድ ነው። ይሄ ደግሞ 256 ጂቢ ኤስኤስዲ በ8 ጂቢ ራም ነው። 14 ኢንች ነው። ወፍራም የሚባል አይደለም፣ በቃ ኖርማል ሳይዝ ነው። ይሄኛው ደግሞ ዋጋው 35000 ብር ነው ማለት ነው። ይሄኛው 35000 ብር ነው። አይ በጣም አሪፍ ነው። እዚህ ጋር ደግሞ ስንመጣ በኤሰር በሚባለው ብራንድ ነው። ኮራይ 3 በ11ኛ ጀነሬሽን ነው። 256 ጂቢ ኤስኤስዲ በ16 ጂቢ ራም ነው። ይሄ ደግሞ ራሙ ከፍ ማለቱ ያው ኢንጂነሪንግ ኮርስ ለሚሰሩ ተማሪዎች የቪዲዮ ቀለል ያለ ቪዲዮ ኤዲት ለሚያደርጉ ሰዎች በደንብ የሚጠቀም ላፕቶፕ ነው። 15.6 ኢንች ነው። ስክሪኑ ሰፋ ስላለ የፈለጉትን ሪዞሉሽን በደንብ እያዩ ኤዲት ማድረግ ይችላሉ ማለት ነው። ለተማሪዎች ምናምን ሪኮመንድ የሚደረግ ላፕቶፕ ነው ማለት ነው። ስለዚህ ስንት ነው ማለት ነው እናንተ ጋር? ይሄኛው ዋጋው 40000 ብር ነው። እነዚህ ያው እንደዚህ ቀለል ላሉ ስራዎች እንደነ ቪዲዮ፣ ፎቶ ኤዲቲንግ በዛ ላይ ኢንጂነሪንግ ስራዎችን ብለኸኛል። ለተለያዩ ለተማሪዎች ዩኒቨርሲቲ ተማሪዎች ምናምን በደንብ ሪኮመንድ የሚደረግ ላፕቶፕ ነው። የባትሪ ቆይታው ምን ያህል ጊዜ ነው ማለት ነው? 4 ሰዓት ይቆያል። 4 ሰዓት ይቆያል። በጣም አሪፍ ነው። አሁን ደግሞ እዛ ጋር ያሉትን ደግሞ ያሳዩሽ እንቀጥላለን ማለት ነው። ደስ ይለኛል። አሁን ደግሞ ትንሽ ከፍ ያሉ ላፕቶፖችን ነው ማሳይሽ። ለምሳሌ ከዚህ እንጀምራለን። ኤሰር ኮራይ 7 ኢንቴል ኢቮ ነው። 14ኛ ጀነሬሽን ነው። 512 ኤስኤስዲ በ16 ጂቢ ራም ነው። 13.3 ኢንች ነው። ዋጋው ይሄ እኛ ጋር 90000 ብር ነው ማለት ነው። 14ኛ የመጨረሻ ጀነሬሽን ነው። ኦልሞስት ብራንድ ኒው ላፕቶፕ ነው። ጽድት ያለ ላፕቶፕ አሪፍ የሚባለው ማለት ነው። አሪፍ የሚባለው 14ኛ የመጨረሻ ጀነሬሽን ነው። i7 ነው ፕሮሰሰር። የቆይታ ሰዓት እንዴት ነው? ባትሪው 5 ሰዓት ነው። 5 ሰዓት እዚህ ባትሪ 5 ሰዓት ይቆያል። ከዛ ደግሞ ትንሽ ዝቅ ስንል በማክ አለ። አፕል ለሚፈልጉ ሰዎች እንደዚህ አይነት 2018 ሞዴል ነው። 256 ኤስኤስዲ በ16 ጂቢ ራም ነው። ኮራይ 5 ነው ማለት ነው። ይሄውን ደግሞ ዋጋው 55000 ብር ነው። ብዙ ጊዜ እንደዚህ የማክ እንትኖች የባትሪ ቆይታቸው ላይ ትንሽ ይታማሉ። እንዴት ነው ይሄኛው? 3 ሰዓት ምናምን ይቆያል። ያን ያክል ረጅም ሰዓት እንደ ዊንዶውስ ላፕቶፕ ብዙ አይቆይም። ፕሮሰሰራቸው ትንሽ ከፍ ያለ ስለሆነ ግን ስቲል እንደዛም ሆኖ ባትሪያቸው ቆንጆ ነው። 3 ሰዓት ይቆያል በደንብ። ኦኬ አሪፍ ነው። ታዲያ ምን አይነት ልጆች ናቸው እንደ እቺን አፕል ብዙ ጊዜ የሚጠቀሙ ሰዎች ዲጂዎች፣ ከፍተ የሙዚቃ አቀናባሪዎች፣ ዲጂዎች፣ ፎቶ ኤዲተር ምናምን ፕሮሰሰሩ ከፍ ያለ ስለሆነ ለዛ አሪፍ ነው። ምናምን ኢንጂነሪንግ ኮርስ በደንብ ነው የሚሰራው። እንዳልኩሽ ደግሞ
ይሄ ሁሌ የምንለቃቸው ላፕቶፖች ሊክ ቴክኖሎጂስ የሚል የቴሌግራም ቻናል አለ። እዛ ውስጥ እየገቡ እስከ ፎቶ ስፔክ እና ዋጋ ሁሌም ስለምፖስት አዲስ ሲገባ እዛ ላይ ማግኘት ይችላሉ ማለት ነው፣ ሳይለፉ ሳይደክሙ። በጣም ደስ ይላል። ከዛ በኤችፒ ደግሞ 11ኛ ጀነሬሽን አለ። ይሄ ደግሞ ኮር i5 11ኛ ጀነሬሽን ኢላይት ቡክ ነው። 11ኛ ጀነሬሽን 512 SSD በ16 GB ራም 14 ኢንች ነው። ባትሪው 4 ሰዓት ይቆያል። ይሄ ደግሞ ዋጋው 65,000 ብር ነው ማለት ነው። እነዚህ ደግሞ ብዙ ጊዜ ለምን እንደሆነ አላውቅም፣ ግን ኤችፒ በጣም አሪፍ ነው ይባላል። በጣም ተመራጭ ናቸው አይደል? ዲማንድ ያለው ኤችፒ ነው አሁን እንጂ ፕሮሰሰር ላይም ከዚህ የተሻሉ ላፕቶፖች እኮ አሉ ይኖራሉ። እና ሌኖቮ እና ኤሱስ ምናምን አሪፍ ናቸው፣ ግን ኤችፒ በደንብ ተፈላጊ ስለሆነ ሁሉንም ነገር ስፔሩንም ቶሎ በቅርቡ ታገኘዋለሽ። ባትሪ ቢበላሽ፣ ኪቦርድ ቢበላሽ ብዙ ነገር ቶሎ የማግኘት ቻንስ አለው ማለት ነው ኤችፒ። በጣም አሪፍ ነው። ይሄን ይመስላል። አሁን ይሄ ለኢንጂነሪንግ ተማሪዎች እንዳልኩሽ፣ ለሐኪሞች ምናምን ስለዚህ ለማንበቢያ ምናምን ስሊም ስለሆነ በደንብ አሪፍ። ሚዲየም ሬንጅ የሆኑ ላፕቶፖች ደግሞ እንደዚህ አይነት አሉ። ለምሳሌ አሁን ይሄ ዘንድሮ ማትሪክ እየደረሰ ስለሆነ ለተፈታኞች ለማትሪክ ተፈታኞች ምናምን ኮር i5 በ5ኛ ጀነሬሽን ኤችፒ ኢላይት ቡክ ነው። 256 GB SSD በ8 GB ራም ነው ማለት ነው። ይሄም በ14 ኢንች ነው። ዋጋው ደግሞ ይሄ 35,000 ብር ነው ማለት ነው። ከአንድ ዓመት ዋስትና ጋር ነው የሚሰጣቸው። ራሙ ከፍ ባለና ዝቅ ባለ ቁጥር ፕሮሰስ የሚያደርጉትን ፍጥነቱ ይለያያል ማለት ነው። ራሙ 16 ሲሆን 8 ሲሆን ይለያያል፣ ፍጥነታቸው ላይ ይለያያል። ይሄ ራሱ ሆኖ ደግሞ በ6ኛ ጀነሬሽን አለ እዚህ ጋር ይሄኛው ማለት ነው። ይሄ ራሱ ሆኖ በ6ኛ ጀነሬሽን 256 SSD በ8 GB ራም ይሄኛው እኛ ጋር 40,000 ብር ነው የሚያገኙት ማለት ነው። ኦኬ ለምንድን ነው ልዩነት ያመጣው? ጀነሬሽን ነው ይሄኛው 6 ስለሆነ ከለርም ይሄኛው ጥቁር ነው፣ ይሄኛው ሲልቨር ነው። ሲልቨር ሲሆን ትንሽ ተፈላጊ ነው ማለት ነው። ባትሪው 4 ሰዓት ይቆያል። እዚህ ጋር ደግሞ በሌኖቮ ፍሊፕ በሚያደርግ እንደዚህ ታች ስክሪን ለሚሆን እንደ ታብሌትም እንደ ደብተርም እንደዚህ ይዞ ለመዞር ለዩኒቨርሲቲ ተማሪዎች Ryzen 3 ነው። 256 GB SSD በ8 GB ራም ነው። እንዳልኩሽ ታች ስክሪን ነው፣ ፍሊፕ ማድረግ ይችላል። ይሄ ደግሞ ዋጋው 40,000 ብር ነው ማለት ነው። ራዲዮን ግራፊክስ ካርድ አለው ለይሄ በቃ ዲዛይኒንግ ስራ ለሚሰሩ ሰዎች ምናምን በደንብ የሚሆን ላፕቶፕ ነው። ኦኬ በተጨማሪ ደግሞ 360 ዞሮ ታች መሆኑ በጣም ደስ ይላል። አንዳንዴ ኖርማል ላፕቶፕ ላይ ከርቭድ የማይመጡ ሼፖች ስላሉ ታች መሆኑ ለዛ ተጠቅማለሁ ማለት ነው። ኦኬ ወይ በጣም አሪፍ ነው። ዲዛይኒንግ ስራ ላይ እንደዛ ነገሮች ስላሉ ይጠቅማል። ይሄኛውን ታዲያ ለየትኛው ሰው ሪከመንድ ታደርጋለህ አንተ? እንዳልኩሽ አሁን ለዩኒቨርሲቲ ተማሪዎች ብዙ ጊዜ የኛ ከስተመሮች ተማሪዎች ናቸው። ለተማሪዎች ኢንጂነሪንግ ስፔሻሊ ኢንጂነሪንግ ለሚማሩ ተማሪዎች የፎቶሾፕ ኤዲት ምናምን ለሚያደርጉ ሰዎች በደንብ የሚመረጥ ላፕቶፕ ነው። ኦኬ በጣም አሪፍ ነው። ከዛ ወደዚህ ደግሞ ስንመጣ እቺ ደግሞ ኤችፒ ስትሪም ቡክ ናት። 64 GB ስቶሬጅ በ4 GB ራም ናት። እቺ ደግሞ ያው ሰማያዊ ከለር ናት። ሙቪ ለሚያይ ኦንላይን ስራ ለሚሰራ ሰው ምናምን ይሄ ፎሬክስ ትሬድ ለሚያደርግ ምናምን ዋጋዋም 16,000 ብር ናት። ርካሽ ናት። አሪፍ ላፕቶፕ ናት። ከለሯም ደስ ትላለች። ከለሯም አሪፍ ናት። 3 ሰዓት ይቆያል። ባትሪም 3 ሰዓት ይቆያል። በጣም አሪፍ ነው። እንግዲህ በጣም አሪፍና አፎርደብል የሆኑ የላፕቶፕ አይነቶችን ነው ስታሳየኝ የነበረው። ያው ለተማሪ ለሰራተኛ እና በተጨማሪ ደግሞ ዲጄም ብለናል። የሚፈልጉ ካሉ እንግዲህ አንተ ጋር መጥተው እንዲገዙ ነው እኔም በዚህ አጋጣሚ ከመንድ ማድረገው። ነገር ግን አንተን ደግሞ ለማግኘት በአካልም ሆነ በተለያዩ ሶሻል ሚዲያም ሊሆን ይችላል አንተን ለማግኘት የሚፈልጉ ሰዎች እንዴት ሊያገኙ ይችላሉ? ለማግኘት ቅድም እንደነገርኩሽ መጀመሪያ ለመምረጥም ዋጋውንም ምናምን ኤቭሪቲንግ ቤታቸው ነው ለመጨረስ ቴሌግራም ላይ ሊክ ቴክኖሎጂስ የሚል የቴሌግራም 55,000 ሰብስክራይበር ያለው ቻናል አለ። እዛ ላይ መምረጥ ይችላሉ። መምጣትና በአካል ማየት ከፈለጉ ደግሞ ቦሌ መድኃኔዓለም ሪያሊቲ ህንፃ ላይ 3ኛ ፎቅ 302 ቁጥር በመምጣት ማግኘት ይችላሉ። ወይም ደግሞ በ0911 67 59 21 ደውለው ማግኘት ይችላሉ ማለት ነው። በጣም አመሰግናለሁ። እናመሰግናለን። እንግዲህ ውድ የቤታ ሚዲያ ተመልካቾቻችን የዛሬው ቪዲዮችን ይሄን ይመስል ነበር። በጣም ተመጣጣኝና አፎርደብል የሆነ ዋጋ ያለው ላፕቶፕ እንግዲህ ይዘንላችሁ ቀርበናል። ማግኘት የምትፈልጉ ሰዎች ደግሞ ከስር በምናስቀምጥላችሁ አድራሻና ስልክ ቁጥር ኮሚኒኬት ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩ።